ለ7 ዓመታት በዝማሬ ስታገለግል እናውቃታለን። ዛሬ ደግሞ በመጋቢነት ዘማሪና ፓስተር ዘነበች ገሰሰ የዛሬዋ እንግዳይ ነች። እግዚአብሔር በሰጣት ራዕይ በአስኮ አካባቢ የህይወት ምንጭ ኢየሱስ የተሰኘውን ቤተክርስቲያን መስርታ ከባለቤቷ ከኢንጂነር ሉለ ቃል ካሴ ጋር በመሆን ታገለግላለች። ለእግዚአብሔር መኖር መታደል ነው ትላለች። ለዚህም ይመስላል እግዚአብሔር ሰርቶ የሰጣትን 2 G+2 ቤቶችን ለባንክ በማስያዝ የእግዚአብሔርን ቤት የገዛችው። በአገልግሎቷ ተባርከናል። ልንጎበኛት ቤቷ ተገኝተናል። እናንተም አብራችሁን አምሹ። የ3 ቀን ኮንፈረንስ ተደርጎ ሰውየው ጉሮሮ እስኪደርቅ ድረስ ጮሆ 62,000 ብር ነው የተሰበሰበው። የ3 ቀን ኮንፈረንስ እና እኛ ጋር የሚያመልኩት ብዙዎቹ የሰው ቤት ሰራተኞች የቀን ሰራተኞች ናቸው እና ብዙዎቹ አቅም የላቸውም። ከዛው ነው ያንን የሚሰጡት እንጂ ህዝቡ እንዲባረክማ ሞክረናል። ግን ከአቅም በላይ ስለሆነ ያለን አማራጭ እግዚአብሔርም ግዙ ብሎ ወደኛ ሲመጣ በደና ቀን የሰራው ራሱ የሰራው ቤት ስለሆነ ቢሸጥለትስ እውነት ነው ቢለሱ ቢሰዋለትስ የእውነት ነው። ይሄንን ስልሽ ደስተኛ ሆነን ነበር ይሄንን ያሰብነው። ለምን ቅርስ አይለን ከየት አንስቶ የት እንዳስቀመጠን ስለምናቅ ማለት ነው። የሚሰራውን ደግሞ የሚያውቅ አምላክ ስለሆነ ስለዚህ እግዚአብሔር ረድቶን ያንን ቦታ ገዛን። የ7 ቀን የምስጋና ኮንፈረንስ አዘጋጀን። አሜን። ለምን ብቻውን ታምራት ሰርቶ ይሄንን ቦታ የገዛ እግዚአብሔር ሊመሰገን ይገባል። የማንም እርዳታ ሳይገባበትና መመስገን ስላለበት ስናመሰግን በ7ቱ ቀን ኮንፈረንስ ላይ የጠራናቸው ምድሪቷ ላይ እግዚአብሔር ቀብቶ ያስነሳቸው ሰዎች ነበሩና በየቀኑ እየመጡ የሚያገለግሉት አገልጋዮች በ6ኛው ቀን የመጣው ዶክተር ማሙሻ ነበር እና ያን ቀን የሰበከው ስብከት አስደነገጠኝ። ኢየሱስ ያለበት ታንኳ ተናወጠ። ሌሎች ታንኳዎች በሰላም እየሄዱ ሌላው ታንኳ ምንም ሳይሆን እየሄደ ኢየሱስ እና ደቀ መዝሙሩ ያሉበት ታንኳ ተናወጠ። ይቺ ቤተክርስቲያን ነውጥ አለባት፣ ፈተና አለባት። ግን እንሻገር ያለው ጌታ ከነሱ ጋር ስላለ እንደተሻገሩ ትሻገራላችሁ የሚል መልእክት አመጣ። ተስፋን የተሸከመ ዘር አይጠፋም፣ ሊንገላታም አይጠፋም፣ ሊናወጥም አይጠፋም። ለጥፋት አይሆንበትም፣ ለማደግ ይሆንለታል፣ ለአምልኮ ይሆንለታል፣ ለመብሰል ይሆንለታል፣ ለመገለጥ ይሆንለታል እንጂ ለጥፋት አይሆንም። ይህን መልእክት ሰማሁ። የመዝጊያው የኮንፈረንሱ መዝጊያ ማታ የመጨረሻው ዕለት ፓስተር ዳዊት ነበር ያገለገለውና አገልግሎ ልክ እሱ ሲጨርስ ድሮ ትንቢት ሲነገር ከጉባኤ መካከል ልሳን ይነገራል። ከዛ ትንቢቱ ይተረጎማል። የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል እና ተተረጎመ። ልጆቼ ሆይ የምትሰሙት ነገር አለ፣ የምታዩት ነገር አለ። በምትሰሙት በምታዩት ነገር እንዳትፈሩ እንዳትደነግጡ እኔ ከናንተ ጋር ነኝ የሚል ትንቢት መጣ። ምን ሊመጣ ነው? በብዙ ጭንቅ ውስጥ በብዙ ፈተና ውስጥ
በብዙ መከራ ውስጥ ነው እያገለገልን ያለ ነው። ደግሞ አሁን ምን ሊመጣ ነው? በቃ አሁን ደግሞ ምን ልንሆን ነው ብዬ ደነገጥኩ ማለት ነው። ይገርምሻል፣ አልዋለም አላደረም። ሰኞ ለታ ያንን ቦታ እንድንለቅ ተከራይተን የምናመልክበትን ቦታ እንድንለቅ ከሌላ ቦታ ጫና ተደርጎ አስለቅቅልን። እንደነገርኩሽ ቅድም ከጎናችን ሌላ የሃይማኖት ተቋም አለ። ስለዚህ አስለቅቅልን። አጠገቡ ያለውን ነው ዋና ያላችሁበት ነው ልቀቁ ተባለ። መቼ? ሰኞ ዕለት። መልእክቱ መቼ መጥቶ? እሁድ ማታ። እናንተ ቀላቅላችሁ ታምልኩ ነበር። እኛ ቀላቅለን ጠበብ ስለሚል ቀላቅለን ከዛ በኋላ ደግሞ እግዚአብሔር ያውቃል ብለን ማለት እግዚአብሔር ስራውን ያውቅ የለም የሚሰራውን ለካ እዚህ የተዶለተውን ያውቃል፣ የታሰበውን ያውቃል። ስለዚህ ከዚህ ልቀቁ እንደምንባል ስላወቀ ነው ይሄን ቦታ ቶሎ ግዙ ያለው። ከዚህ ብንወጣ እዚህ ገብተን ነው የምናመልከው። እና ቦታ መግዛታችን ቦታ መያዛችን ሰይጣን አሳበደው። የገረመኝ ኢየሱስ ይወለዳል የሚል ትንቢት ለብዙ ዓመታት ሲነገር ሰይጣን አልደነገጠም። ይወለዳል እያሉና ኢሳይያስ ሲናገሩ አልደነገጠም። ተወለደ ሲባል ግን ሄሮድስ ደነገጠ፣ ኢየሩሳሌም ደነገጠች፣ ብዙ ሺህ ሕፃናት አለቁ ይላል። ለምን? ራዩ ትንቢቱ ስጋ ለበሰ። ልክ እዚህም ጋር ደግሞ ተከራዮች ናቸው። ድንኳናቸውን ጠቅልለው ይሄዳሉ፣ በቃ ይባረራሉ ብለው ሲጠብቁ ቦታ ገዙ፣ መሰረት ያዙ ሲባል ሰይጣን የመጨረሻ ደነገጠ። ባለ በሌላ ኃይሉ ተነሳ። ይነሳ እንጂ ክብር ለኢየሱስ ይሁን። አምልኳችን ቀጠለ። ፈውሱ ተአምራቱ ልነግርሽ አልችልም። ኢየሱስ ጌታ ነው። አውጡ! እየተበሉ ነው፣ እየተበሉ ነው፣ እየተበሉ ነው። ኧረ ክብር 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 ለጌታ! ክብር አምጡ፣ ክብር አምጡ፣ ክብር አምጡ። የእግዚአብሔርን መንግሥት እንድታሰፋ ነው በሉት። ኧረ ድቤ ተጨመረልኝ ለዚህ ነው በሉት። የእግዚአብሔርን ስራ ትሰራለህ በሉት። አንተ ተራ ሰው አይደለህም በሉት። ቸርቹ ከተተከለ ይገርምሻል 1 ዓመት ከ7 ከ8 ወሩ ነው። ልክ 6ኛ ወራችን ላይ ዓመት ሳይሞላን 6ኛ ወራችን ላይ እግዚአብሔር ምን አለኝ? እዚህ አስኮ ላይ የእግር ኳስ ሜዳ አለ፣ የወረዳው የእግር ኳስ ሜዳ። እዛ ላይ ትልቅ ወንጌል ስርጭት አዘጋጃለኝ ብሎ ሲናገረኝ በቃ አምኜ እግዚአብሔርን ድምጹን ስለማቀው ደግሞ የሚናገረኝን ድምጽ በደንብ ለይቼ አውቀዋለሁና ሜዳ ላይ ወጥተን ታላቅ የወንጌል ስርጭት እናደርጋለን። ከ10,000 ሕዝብ በላይ የተገኘበት ታላቅ የወንጌል ስርጭት፣ ከ5,000 ሕዝብ በላይ ወንጌል የሰማበት፣ ወደ 900 ሰዎች ጌታን የተቀበሉበት፣ አስገራሚ ትውልድ ያመለጠበት፣ አጋንንት መሰረቱ የተናጋበት አሜን። አስኮ ላይ አስገራሚ እግዚአብሔር እጅ አየሩም ሁሉ ኢየሱስን የሰማበት ኢየሱስን ጌትነት የታወጀበት ትልቅ የወንጌል ስርጭት አድርገናል። ሁሉ ሰው ጸልዩ፣ በመንፈሱ እየተቃወማችሁ ጸልዩ። ጥሩ ያላችሁ እንግዲህ በእንደዚህ ሩጫችን ውስጥ አሁን ደግሞ ከጎኑ ከኛ ከገዛ ነው ቀጥሎ ያለውን ቦታ ለመግዛት ሩጫ ላይ ነን። ለምን? ከዚህ ልቀቁ ተብለናል። ሰኔ 18 እንድንለቅ አስፈርመውናል። ይችን ቦታ ገዝተናል። በጣም ጠባብ ናት። ከጎን ያለውን ደግሞ ሴትዮ በዛኛው በእምነት ተቋምና
በእኛ መካከል አንድ ቤት አለ እና ሴትዮዋ ግዙኛለች። እሺ እንገዛለን ብለን ይሄኛው እንደገዛችሁ ይሄኛውንም ግዙኛለች። እንግዲህ አልኳት ሴትዮዋን ይሄን ቦታ ቤቴን አስይዤ ነው የገዛሁት። አሁን የቀረው እጄ ላይ የምነዳው መኪና ነው። እሱንም እሰዋዋለሁ። ብሸጠው 380 እስከ 400 ያወጣልኛል። የቀረውን ደግሞ ከቅዱሳን እየዘርኩኝ እየለመንኩ ስጡኝ ብዬ እገዛለሁ። ጌታ ይረዳኛል። ይሄ ወሬ እዛኛው ተቋም ውስጥ ገባ። እሷ 3.5 ብላ ነበረ። ለኔ 4.5 እኛ እንሰጥሻለን እንዳትሸጪ አሏት። ይቅርታ እንግዲህ 4.5 አግኝቻለሁ። ስለዚህ 4.5 ካመጣሽ እሸጣለሁ አለች። 3.5 ጌታ ሰጥቶኝ 1 አይከለክለኝም። በቃ እስከ መጨረሻው እሄዳለሁ ብዬ ስል 6.5 እኛ እንሰጥሻለን ከውጭ ብር ይመጣልናል ታገሽ ብለው አሏት። በእንዲህ አይነት ሁኔታ እኛም እንግዲህ ጌታ ቅዱሳንን እንዲረዱን እያንቀሳቀስን ነው። በእንዲህ አይነት ሁኔታ ላይ ነው ቸርቿ ያለችው። ግን እግዚአብሔር እየረዳን እግዚአብሔር እያገዘን ነው ያለው። አሜን አሜን። ይሄን ይመስላል። እግዚአብሔር ይመስገን። አሜን። እንግዲህ የአገልግሎት ደግሞ መንቀሳቀስ የጀመረው ውስጥሽ ያለው ጸጋ በዝማሪነት ውስጥም እያለሽ እንደነበረ ያው ከአንቺ ጋር ማውርተናል ሰምቻለሁኝና ምንድነው አንድ ጊዜ ሆነው ፓስተሩ ጥሎ ሄዶ ለምንድን ነው ዘማሪ ያለሽ ማለት ነው ለዝማሬ ተጋብዘሽ? አንዴ ምን ሆነ ያው ብዙ ቸርቾች ያቆኛል ነው በሄድኩበት ቦታ ልዘምር ነው መጋበዘው እና ልዘምር ተጋብዤ እኔ ደግሞ ይታየኛል ነው ፈልጌ ማየት ፈልጌ አይደለም አያለው በቃ እና እዚህ ጉባኤ ውስጥ ዘመን ጠገብ የሆነ ጉቶ አለ እነቅላለሁ አለኝ ጌታ እና ባንዲት ሴት ላይ ያለ መንፈስ አሳየኝ ጌታና ዘመን ያስቆጠርክ ጩህና ውጣ ብያልኩ ልዘምር ነው የቆምኩት። ሴትዮዋ ጮኸች ማለት ነው። ከዛ ሌላም 2-3 ወደቀ ማለት ነው እና አምጡልኝ ወደፊት አልኩ። አገልጋዮች ይዘው መጡ። ከዛ መናፍስቶቹን አስወጣው። ከዛ ደግሞ ፈውስ መጣ። መናገር ጀመርኩ። ከዛ የሆነ ነገር እዛ ጋር ግርግር ነገር ተሰማኝና ምንድነው ነገሩ ብዬ ዞር ስል ሊሰብክ የተጠራው ሰውዬ ይላል። ከዛ ምን ሆኖ ነው ብዬ ሰላም አይደለም ስል እሷ ታገልግላችሁ እሷ ትቀጥል እኔ ሄዳለሁ ብሎ ጥሎ ጉባኤውን ረግጦ ሄደ እና እንዲህ አይነት ቻሌንጆች ገጥመውኛል። የሚገርምሽ ለመዘመር አሁን ይሄ የነፃ ማውጣት አገልግሎት የዴሊቨራንስ ትንቢቱ መገለጡ አሁን አይደለም። ድሮ ገና መካነ ኢየሱስ ሆኜም ያለም ቸርችም ታውቃለች እዛም ሆኜ ያለ ጸጋ ነው። አሁን በይፋ ተገለጠ እንጂ ድሮም ያለ ጸጋ ነው። አሁን በደንብ በነፃነት ማገልገል ስለቻልኩ ነው በደንብ መውጣት የቻለው። አስኮ በተመሰረተው ቤተክርስቲያን ብቻ አልቆመችም። ሰው ያለበት የማይመስል ግን እግዚአብሔር ሊሰራበት ስለወደደ በጌታ ፍቃድ ወደ ገፈርሳም ተጉዛለች። በዛም እግዚአብሔር ስራውን ጀምሯል። እስቲ በዛ የተመሰረተችውን ቤተክርስቲያን ላስጎብኛችሁ። ተደባልቀን አንቀጥልም። መሳስለን አንቀጥልም። ኢየሱስ በእኛ ይከብራል። ከውጭ ሌላው ከንቱ 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 አምላኬ ውጭ ሌላው ከንቱ 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 ከኢየሱስ ውጭ ሌላው እዚህ ቦታ የመጣ ነው በመንፈስ ቅዱስ ምሪት ነው። እዚህ አካባቢ እንደምታዩት ከወንጌላውያን ቤተክርስቲያን መጥቶ እዚህ የወንጌል ስራ ጀመሩ ቢሉም ግን የሙሉ ወንጌል ቤተክርስቲያን ከዝራቅ ወደ ያለ ቦታ ላይ ጀምሯል።
እዚህ አካባቢ በተለያየ ቦታ እኛ ዞሬን እንዳየ ነው ማለት ነው ጥናት አድርገን ነበር። እዚህ ለመጀመር ስንል ጥናት አድርገናል ምንም ቸርች እንደሌለ ማለት ነው። ግን በሰዎች ቤት አካባቢ ክፉ አምልኮ የሚመለክበት ከ18 በላይ የሚሆኑ ጣዖታት አምልኮ አይተነዋል። ስሙን ባንጠቅሰው ማለት ነው። ይህን ጥናት አድርገን ነው ጌታ ረድቶን በጸሎት እዚህ መጥተን ቤተክርስቲያኑን ፕላንት ያደረግ ነው ማለት ነው። እስቲ ከገጠመሽ ነገሮች ማትረሹን ንገሪኝ፣ ወይም ሊያሳዘነሽ ወይም የተደሰትሽበት ቀን። ያዘንኩበት አሁን በዚህ ገቢ ማሰባሰቢያ ለዚህ ቦታ ግዢ አሁን ሴትዮዋ ግዙኝ ባለችው እንደው ከቅርቡ ልጀምርልሽ ብዬ ነውና ሴትዮዋ ግዙኝ ባለችው ገቢ ማሰባሰቢያ ላይ በጣም እግዚአብሔር የባረከው ሰው ነው። ብትሄጂ ራይሽን ሼር ብታደርጊው ከጎንሽ ይቆማል ብለውኝ አላቀውም ሰውየውን። እሺ። እና ስልኩን ሰጡኝ፣ ደወልኩለት። ቢሮዬ ነው ያለኝ። አብሮኝ ከሚያገለግል አገልጋይ ጋር ተነስተን ሄድን። ቢሮ በምልክት ነገረን። ቢሮ ሄድን እና ቢሮ ገብቼ ሰላም አልኩት። ተሽከርካሪ ወንበር ላይ ነው የተቀመጠው እየተሽከረከረ። ራይን ደግሞ በጣም ልቡ ጥሩ ነው ስለተባለ በቃ እንደው በቃ ይረዳኛል በሚል ከጎኔ ይቆማል በሚል መናገር ጀመርኩ። በቃ ከመጀመሪያ ጀምሮ ሞባይሌን እየከፈትኩ የሰራነውን ስራ የወንጌል ስርጭቱን የዳኑ ሰዎችን ሁሉ እያሳየው ስል እሱ ደግሞ ወረቀት ላይ ያሰፍራል፣ አንዳንድ ነገር ይጽፋል። የሆነ ስል እየጻፈ ያረጋል። እና በቃ በደንብ እየሰማኝ ነው ብዬ በቃ እግዚአብሔር ልቡን እየነካ ነው ብዬ ማውራት ጀመርኩ። ከዛ መሃል ላይ ቆረጥ አረገኝና ቆይ ግን ይሄ ሁሉ የምታወሪው ወሬ ብር እንድሰጥሽ ነው አለኝ። ሲለኝ ለኔ አልኩት፣ ለኔ እንድትሰጠኝ አይደለም። እኔማ መበላው አላጣው፣ እምኖርበት ቤት አላጣው፣ እምነዳው መኪና አላጣው። ግን የእግዚአብሔር መንግስት ሰራ የሚባል አለ። ይሄ በር ድረስ መጥቼ አንኳኳሁት፣ እማላቀው ቢሮ ድረስ ልመና የመጣሁት የእግዚአብሔር መንግስት ከጎኔ እንድትቆም ባለ ገንዘብ ከጎኔ ቆመ ይሄንን ሌላ ተቋም እንዳይወስደው እንድንገዛው ነው ይስለው። ብድግ ብሎ ሲነሳ ቼክ አውጥቶ ከመሳቢያ ውስጥ ሄዶ አምጥቶ ሊሰጠኝ ነው መሰለኝ። ከዛ ብድግ ብሎ ሄደና የተዘጋውን የቢሮውን በር ከፈተና በሩን አሳይ፣ መንገዱን አሳየ። ውጪ ያለሽ ማለት የመጨረሻ ደነገጥኩ። ከዛ ያ ወንድም መስፍን ይባላል፣ እሱም ደነገጠ። ደንግጠን እጅ ነስተን እግዚአብሔር ይባርክ ብለን ከቢሮ ተነስተን ወጣን። ለአንድ ሰዓት ያክል መናገር አቃተኝ። ደነገጥኩ። ለምኜም አላቅም። የለመንኩትም ደግሞ ለእግዚአብሔር መንግስት ነው። አይሰማኝም። ግን በወቅቱ ደነገጥኩ፣ አፈርኩ እና ያማል። ሰው እንደዚህ እንደ ሌባ ሲቆጥርሽ፣ እንዳጭበርባሪ ሲቆጥርሽ፣ የተራብኩት ግን የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ስራ ከጎኔ አይዞሽ፣ በርቺ ፓስተር አለሁሽ እኔ ብሎ የሚያግዘኝ ሰው ነበር የፈለኩትና እንዲህ አይነት አሳዛኝ ገጠመኝ ገጥሞኛልና ይሄ ሁሉ የተዋረድኩት ለእግዚአብሔር መንግስት ስራ ነው። ግን ደስ ይለኛል። ሽልማት በላይ አለኝ። እዚህ ማንም ዋው ላይለኝ ይችላል። እላይ ግን በአባቴ ዘንድ ሽልማት አለኝ። እሱን እቀበላለሁ። ይሄ ነው ያለው። በጣም ያዘንሽበት ነው። የተደሰትሽበትም አለ አይደል? ዋው የተደሰትኩበት አለ። በጣም በጣም እኔ ደስ የሚለኝ በጣም ውስጤ ሐሴት የሚያደርገው ሰዎች ከአጋንንት ነፃ ወጥተው እንደገና በክርስቶስ ኢየሱስ አምነው ደህንነት ተምረው በመንፈስ ቅዱስ ሲሞሉና በልሳን ሲጸልዩ ልነግርሽ አልችልም። በጣም ነው ደስ የሚለኝ። በጣም በቃ ምግብ ባልበላ ባልጠጣ ይሄ ደስ ይለኛል። አንድ ጊዜ መካነ ኢየሱስ ቤተክርስቲያን ማገለግልበት 5 ኪሎ መካነ ኢየሱስ ደረጀ ንጉሴን ደወልኩኝና ዛሬ የመሰከርኩላቸውን ሰዎች ይዤ እመጣለሁ፣ እንግዶች አሉኝ እና የእንግዳ ብለህ ልክ የመዘምራን ቦታ ተብሎ እንደሚያዝ ያዝልኝ አልኩት።
10 ሰው 15 ሰው እንዳይመስልሽ ከ50 በላይ የሆነ ህዝብ አሰልፌ ወንጌልን መስክሬ አምነው ማለት ነው አሰልፌ ይዤ ስመጣ የተደሰትኩት መደሰት ልነግርሽ አልችልም። ሰዎች ጌታን ሲያገኙ ከአጋንንት ስራት ነፃ ሲወጡ በመንፈስ ቅዱስ ኃይል ሲሞሉ ይሄ በጣም ያስደስተኛል። ይሄ ነው የኔ ደስታ። አሜን። ክብር ለጌታ ይሁን። ጌታ ይባረክ። አሜን። ስለ ወንጌል በጣም ዋጋ የሚከፍሉና ለእግዚአብሔር ስራ ልባቸው የቀና ሰዎችን አሉ ብዙ። እግዚአብሔርን አመሰግነዋለሁ ልክ እንዳንቺ ማለት ነው። የዛን ያህል ደግሞ የተለያየ ነገር ደግሞ በማድረግ ደግሞ የእግዚአብሔርን ቤት የእግዚአብሔርን መንግስት ደግሞ የሚያበላሹ አሉ በእውቀትም ባለማወቅም። እስቲ ስለ 5000 ብር እስቲ ንገሪኝ በዛ አጋጣሚ ሳናውራው ዋና ጥሩ ነው። እስቲ 5000 ብር ንገሪኝ። አንድ ቸርች አንድ ወንድም ይመሰክርና አንድን ሰው ወስዶ አስተምርልኝ ደህንነት ብሎ ይሰጠዋል ማለት ነውና ልጅቷ ደህንነት ልትማር እዛ ቦታ ትገባና ደህንነት ትማራለች። ደህንነት ተምራ ስትጨርስ የጥምቀት ቀን ነገ ነው ተብሎ እነዛ የተማሩት ደህንነት የተማሩት ለነገ እንዲዘጋጁ ያስተማራቸው ፓስተራቸው ይነግራቸዋልና ነገ ነው። ነገ ግን ስትመጡ ለጥምቀት የሚያስፈልግ ነገር አንደኛ ይላል 5000 ብር ይላቸው። ወይ ትላለች ልጅቷ 5000 ብር ለጥምቀት የሚያስፈልግ 5000 ብር ካልከፈላችሁ አትጠመቁ ይላል። ከዛ ያ መስክሮ ያመጣት ወንድም ጋር ትደውልና ለጥምቀት 5000 ብር ተብያለሁ፣ ስለዚህ የሚቀንስ የለም ወይ የሚቀንስበት ቦታ ውሰደኝ። እና እንዲህ አይነትም ደግሞ የእግዚአብሔርን መንግስት እንሰራለን ብለው የሚያበላሹ አሉ። ልክ ነው። ግን የሁሉም ዋጋ የሚሰጥ ዋጋ በእጁ ያለ ጌታ አለ። በዚህ ዘመን ሁሉንም ጠቅልዬ ባልናገርም ግን ጥቂት ቅር የሚያሰኙ ነገሮች ይታያሉ የተለያዩ ቦታዎች ላይ ከዋናው ከሞተልን መስቀል ላይ ከተገኘው ይልቅ አገልጋዩ ላይ በሚገለጠው ክብር በቃ በሱ አልፎ እሱ እንዲሆኑ እሱ እንዲያርጎ እሱ ጸልዮ እሱ እንዲካረገ በኋላ እንዲሆነን ምናምን የሚለውን ስናወራ ኢየሱስ የሚለውን ስም እያጣ ነው መጣን፣ እየረሳ ነው መጣን። ዋናው የተሰበሰብንበትን ዓላማና ቁም ነገር እየሳትን መጣንና እግዚአብሔር በጣም በዚህ የሚያዝን ይመስለኛልና በዚህ ዘመን ኢየሱስ የሚለውን ባንዲራ ማንሳት በጣም መታደል ነው፣ ትልቅነት ነው። እግዚአብሔር በጣም ረድቶሻል ፓስተር፣ ጌታ ይባረክ። እንግዲህ በቀጣይ ደግሞ በነገር ሁሉ እኛም አለን አብረንሽ፣ ጌታም አለ አብሮሽ፣ ትውልድ አለ አብሮሽ። በርቺ፣ እግዚአብሔር ካንቺ ጋር ነው። እንግዲህ ለመጨረሻ የምትይን ነገር ካለ ብለሽን የዛሬውን ፕሮግራም ጨርሳለሁ ማለት ነው። ያው የመጨረሻ ማጠቃለያ መናገር የምፈልገው ለሚሰሙኝም እንግዲህ በፊት ለፊታችን ይሄንን ቦታ ለመግዛት እየሮጥን ነው ያለ ነው። ይሄን ቦታ ለመግዛት ስንሮጥ ሁለቱ ህፃናት ልጆቼ ለከረሜላም ለብስኩትም መግዣ ተብሎ የሚሰጣቸውን እያጠራቀሙ ባንክ ንግድ ባንክ ያስቀምጡ ነበርና ለቦታ መግዣ እያለን ስናወራ እነዚህ ሁለት የ8 ዓመትና የ6 ዓመት ህፃናት መጡ ፊቴ ቆሙና ማሚ አሉኝ። አቤት አንድ ነገር ልንነግርሽ ነው አሉኝ። ምን ስላቸው ባንክ ስንት ብር ነው ያለን አሉኝ። 1000 ምናምን ብር አላችሁ ያጠራቀማችሁት ብዬ ስል ለቦታ መግዣ ስጨልን አሉኝ። ይሄን ያህል እነሱ ውስጥ እንኳን የእግዚአብሔር መንግስት የሚለው ገብቷል። የኔ የ8 ዓመቷ ልጅ በ7 ዓመቷ መንፈስ ቅዱስ ተሞልታ በልሳን ትጸልያለች። ትልቁም እንደዛ ተሞልቷል። የትልቋም ሴቷ ተሞልታለች። የቀረው የ6 ዓመቱ ልጅ ነው። ስለዚህ እሱ ምንድን ነው ያለሽ? እሱም ደግሞ ጠይቂልኝ እንድሞላ አለ እና ስልክ ደውይልኝ ለእግዚአብሔር ስልክ ቁጥሩን አታውቂውም ወይና ይስጠኝ እኔም ልሞላ። እንዲህ አይነት ረሃብ ከስር ትውልድን አስነስተን በቃ እጅ ለእጅ ተያይዘን የእግዚአብሔርን መንግስት እንድንሰራ ይህን ቦታም ገዝተን
የእግዚአብሔርን ስም እንድናከብር ከጎኔም ሁሉም ሰው እንዲቆም እፈልጋለሁና በዚህ አጋጣሚ ይሄንን ጥሪ ማድረግ እፈልጋለሁ። ሮያል ልዩ ከፍተኛ የጥርስ ህክምና ክሊኒክ ሮያልን ልዩ የሚያደርገው ከፍተኛና ልዩ ስልጠና በወሰዱና ልምድ ባላቸው ሐኪሞች አገልግሎት መስጠቱ ብቻ ሳይሆን ከአሜሪካን ሀገር ባስገባቸው እጅግ ዘመናዊ በሆኑ በተሟሉ የህክምና መሳሪያዎች ጥራት ያለው የጥርስ ህክምና መስጠቱ ነው። የምንሰጣቸው ልዩ አገልግሎቶች እጅግ ዘመናዊ የብሬስ ህክምና በሙያው በሰለጠኑና ልምድ ባላቸው ባለሙያዎች ውስብስብ የሆኑ የጥርስ መዛባትን ማስተካከል፣ በፍሎራይድና በሌሎች ምክንያት የተቋቆሩ ጥርሶችን በቬነሪንግ ውበት እንዲለብሱ እናደርጋለን። አጠቃላይ በድድ በሽታ ምክንያት ድዳቸው የሸሸ የሚደማ ጥርሳቸው ለሚነቃነቅና ለወለቀ ህክምና እናደርጋለን። ይህንን ያውቃሉ? ቋሚ የልጆች ጥርሶች እንዳይቦረቦር በፒት ኤንድ ፊሸር ሲላንት ህክምና እንጠብቃለን። መጥፎ የአፍ ጠረን ችግር ያለባቸውን ሰዎች እናክማለን። በተለያዩ ምክንያት የወለቁ ጥርሶችን እጅግ ዘመናዊ በሆነው በአሜሪካን ላቦራቶሪ በሚሰሩ በሰው ሰራሽ ሜታሎ ሴራሚክ ጥርሶችን መልሰን እንተክላለን። የጥርሶችን የውስጥ ጥርስ ህክምና ሩት ካናል ቴራፒ ሳይንሱን በጠበቀ ሁኔታ በስኬታማ እናክማለን። ጥርሶችን የማጠብና የማንጣት የህክምና አገልግሎት እንሰጣለን። ልዩነታችን ጥራታችን ነው። ሮያል ይለያል። ጥራት፣ ዕውቀትና ቅልጥፍና ከፈለጋችሁ ሮያል ዴንታል ክሊኒክ አለላችሁ። እኔ አመስግኛለሁ። አድራሻ ቦሌ መድኃኔዓለም ቤተክርስቲያን ፊት ለፊት ማፊ ሞል አጠገብ 4ኛ ፎቅ ላይ ያገኙናል። ሮያል ምንተስኖት ፈርኒቸር በአዳማ መናኸሪያ አጠገብ ኤሌሞ ቂልጡ ህንጻ ስር የሚያገኙት። ምንተስኖት ፈርኒቸር ቤታችን በአዳዲስ ዘመናዊ ጥራትና ደረጃቸውን በጠበቁ ዕቃዎች ይጠብቅዎታል። ምንተስኖት ፈርኒቸር ምን አዳማ ብቻ፣ አዲስ አበባም ከፍተናል። ቃሊቲ ሸገር ህንጻ 2ኛ ፎቅ ያገኙናል። በመንግስት የመሸለማችን ሚስጥር ምን እንደሆነ ያውቃሉ? ስራዎቻችን ምስክሮቻችን ሆነው ስለቀረቡ ነው። በምንተስኖት ፈርኒቸር ቤቴን ብቻ ሳይሆን ቢሮዬንም አሳምረዋለሁ። መልካም ዘይደዋል። እርሶም በምንተስኖት ፈርኒቸር ቤትዎንና ቢሮውን ያሳምሩ። ይምጡ፣ አመስግነውን እንዲወጡ። ምንተስኖት ፈርኒቸር